እሺ የሚቀጥለው ሙሉ በሙሉ ስለ ጋፕ ነው የሚሆነው ማለት ነው። ጋፕ ማለት ምንድነው? ወይም ደግሞ ምንድነው ጋፕ ካላችሁኝ ደግሞ እንግዲህ ጋፕ ላይ የምናያቸው ብዙ ነገሮች አሉ። ያ ማለት ጋፕ ምንድነው? ማርኬቱ ላይ ጋፕ ይፈጠራል። እነዚህ ጋፖች ሲፈጠሩ ምን አይነት ጋፕ ነው? ይሄ ጋፕ ይመለሳል ወይስ አይመለስም? ይሄ ጋፕ ይሰብራል ወይስ አይሰብርም የምንለው ማለት ነው። ጋፕ ማለት አንደርስታንድ ላላረጋችሁ አሁን ያለንበትን ማርኬት ሲቹዌሽን እንየው። ምክንያቱም ወደዚህ ከመግባቴ በፊት አሁን አብዛኞቻችሁ ጥያቄ ሊሆንባችሁ ይችላል። ከዚህ በፊት እንኳን ከኔ ጋር የተማራችሁ ልጆች ጥያቄ አይሆንባችሁም በፍጹም፣ ምክንያቱም ስለ ጋፕ በደንብ ስለምታውቁ ማለት ነው። ጋፕ ማለት ማርኬቱ ሲከፈትና ሲዘጋ እየዘለለና እንደዚህ እያደረገ ይከፍታል። አያችሁት? ይሄን ቦታ ዘሎ ነው የከፈተው፣ ክፍት ነው። ይመለሳል። አሁንም እዚህ አካባቢ ላይ ሌሎች ቦታ ማርኬቱ በሳምንት አንዴ ሲከፍት ምን ያደርጋል? ዋን ሃወር ላይ ልመለስና በደንብ ያሳየናል ብዬ አስባለሁ። ወደ ዋን ሃወር እንመለስ። እዚህ ጋም እዩት፣ እዚህ ጋም ዘሏል፣ እዚህ ጋም ክፍተት አለ፣ ከዛ በኋላ ደግሞ እዚህም ጋር ክፍተት አለ እያለ ብዙ ጋፖች ይፈጠራሉ። እንመለስና ናስዳክ ላይ ደግሞ እንግባና እንየው። ሞር በደንብ መታየት ይችላሉ ብዬ አስባለሁ። ፔሮች ላይ ሌሎች ቦታ ላይ ደግሞ በደንብ ነው የሚታየው። አያችሁት ምን እንደሚመስል? በጣም ትልቅ ነው ጋፑ። ከዚህ ጋር ተነስቶ እስከዚህ ጋር ድረስ ሙሉ በሙሉ ይሄን የሚያካክል ጋፕ ማለት ነው። ስለዚህ ጋፖች በየጊዜው ይፈጠራሉ። በየጊዜው ማለት ይቻላል ሙሉ በሙሉ በየጊዜው የመፈጠር ቻንስ አላቸው ማለት ነው። እንደምታዩት ከዚህ አካባቢ ላይ ተነስቶ እንኳን እዚህ አካባቢም ጋፕ አለው። ስለዚህ በከፈተ ቁጥር ጋፕ አለው ማርኬቱ። ጋፕ የሚፈጠረው መቼ ነው? ሙሉ በሙሉ ማርኬት ተከፍቶ ሲዘጋ ወይም ደግሞ ኒውሶች ሲኖሩ ወይም ደግሞ ለየት ያለ ዳታ ሲኖረን ምንድነው የሚሆነው? ሙሉ በሙሉ ጋፖች ይፈጠራሉ። የሚፈጠሩ ጋፖች ደግሞ ምን አይነት ጋፕ ነው ተብሎ ደግሞ ይታወቃል ማለት ነው። ስለዚህ የጋፕ አይነቶችን ቼክ የምናደርጋቸው ይሆናል ማለት ነው። ስለዚህ አንድ ማርኬት ዘግቶ ሲከፍት ሙሉ በሙሉ ጋፕ የሚያሳየን ከሆነ ምን እያደረገ ነው ማለት ነው? ማርኬቱ ምን አይነት ጋፕ ነው የፈጠረው? እነዚህን ጋፖች እንግዲህ ዲቴል የምናያቸው ይሆናል ማለት ነው። የመጀመሪያው የመታወቅ ያለበት ጋፕ የሚፈጠረው ማርኬቱ ሁለት አይነት ኤሪያ ላይ ሲኖር ነው። እዚች አካባቢ ላይ ያለችዋ ጋፕ በማለት እንጠራታለን ማለት ነው። ያ ማለት ምንድነው? ኢምባላንስ ያልሆነ ሙቭመንት አለ ማለት ነው። ያቺ ጋፕ 90% ኦፍ ጋፕ ዊል ቢ ፊልድ ይላል። ያ ማለት 90%ቱ የጋፕ ይሞላል ይላል። 10%ቷ ግን ፌል ነች። አያችሁ 90%ቱ ይሞላል ሲባል ግን በዛው ሰዓት ማለት አይደለም። የዛሬ 6 ወር፣ የዛሬ 1 ዓመት፣ የዛሬ 2 ዓመት ሊዘጋው ይችላል። የዛሬ ወር ከዛ በኋላ የዛሬ 2 ሳምንት ሊዘጋው ይችላል። ዛሬውኑ ግዴታ መዝጋት አለበት ብለን አንጠብቅም። ግን በዛ ሰዓት ላይ ግን ሲፈጠር ሊዘጋበት የሚችልበት ሁኔታዎች አሉ። አሁን የምናያቸው የጋፕ አይነቶች አሉ። በዚህ ሰዓት ላይ እንግዲህ ብዙ ሳፕላይ ኤሪያ ላይ የነበረ ወይም ደግሞ ብዙ ቅዳሜና እሁድ ላይ ብዙ ሽያጮች ብዙ ኒውሶች ከወጡ ጋፕ ዳውን የምንለው ማርኬት ላይ ሊፈጠር ይችላል። በዚህ ላይ ደግሞ ምንድነው የሚባለው? ዲማንድ እና ሳፕላይ ኢምባላንስ ሲሆን ሙሉ በሙሉ እዚህ ኤሪያ ላይ ጋፕ ዳውን ሲፈጠር ሳፕላይ እና ዲማንዱ ኢምባላንስ ሲሆን ሞር ሳፕላይ ሲበዛ ያ ማለት ብዙ ሻጮች ሲበዙ ማርኬቱ ላይ ምን ይሆናል? እንደዚህ አይነት ጋፖች ተከፍተው ይጀመራሉ ማለት ነው። እነዚህ በምንድን ነው የሚመጡት የሚለው አንደኛው ኒውስ ኢቨንት ላይ ይፈጠራል። ሁለተኛው ደግሞ ኮርፖሬት ኤርኒንግ፣ ስቶክ፣ ግሎባል ሪጅናል ክራይሲስ እንደ ጦርነት አሁን እየተፈጠሙ ባሉት ምክንያቶች የሚፈጠሩ ናቸው ማለት ነው። ሁለተኛው ደግሞ ጋፕ አፕ የምንለው ነው። አሁን ጋፕ ዳውን ስንል እንግዲህ ሙሉ በሙሉ አይታችኋል። በዚህ ሰዓት ላይ ደግሞ ሳፖርት እና ሬዚስታንስ ኤሪያ ላይ ወይም ደግሞ የሆነ ኤሪያ ላይ ማርኬቱ በጣም በልጦ እያለ እዚህ አካባቢ ከዚህ በፊት እኮ ምንም አይነት ሙቭመንት አልነበረም ከዚህ ወደ ላይ። ከዛ በኋላ ይመጣና እቺኛዋ ጋፕ አፕ ትፈጠራለች ማለት ነው። ጋፕ አፕ ሲያደርግ ማርኬቱ ሙሉ በሙሉ ያቺን ኤሪያ ጋፑን ከፍተት አድርጎ ወደ ላይ ይወጣል ማለት ነው። ያቺን ደግሞ ጋፕ አፕ በማለት እንጠራታለን ማለት ነው። ያ ማለት እንዴት ነው የሚሰራው ለሚለው አሁን በጋፕ ላይ የምናያቸው ለራሱ ጋፕ ዳውን እና ጋፕ አፕ ፓርሻል እያልን ደግሞ እንጠራቸዋለን ወደ ኋላ ላይ ማለት ነው። ጋፕ አፕ ስንል እንግዲህ ማወቅ ያለባችሁ ነገር ከዚህ በፊት ሬዚስታንስ የነበረው ዞናችን ምን ይሆናል ብያችኋለሁ። ከዚህ በፊት ሰፖርት ይሆናል።
ምክንያቱም ያን ኤሪያ አሁን ለምሳሌ ከዚህ በፊት እኮ ሳፖርት ኤሪያ ብለን የምንጠራት እዚች አካባቢ ላይ ነች አይደል? ሶ ያቺን ሳፖርት ኤሪያ ቤዝ ያደርጋል ማለት ነው። ማርኬቱ ሲከፍት ዘሎ ስለከፈተ ቀጣይ ማርኬቱ ሲመጣ ይሄኛውን ኤሪያ ቤዝ ያደርጋል ወይም ደግሞ እዚህ አካባቢ ላይ ይጠብቅና ከዛ በኋላ ለባይ ወይም ደግሞ ለሴል ያስቀምጠዋል እንላለን። ያ ማለት በትክክለኛው ዞን ነው ባይዘ በትክክለኛው ዞን እንደዛ ነው የሚሰራው። ሶ ሁለተኛው ደግሞ ጋፕ ዳውን ነው። ማርኬቱ ጋፕ ዳውን ሲሰራ ሬዚስታንስ ዞን መቀመጥ የነበረበት እዚህ ጋር ነው። ሶ ማርኬቱ ግን ሲከፍት ከቱ ጋር ነው የከፈተው? ወደ ታች ጎርዶ ነው የከፈተው። ስለዚህ ትልቅ ጋፕ ካለ ያ ኤሪያ ምን በመባል ይጠራል? ሬዚስታንስ በመባል ይጠራል። ይጠራል ብቻ ሳይሆን ሬዚስታንሳችን ነው ማለት ነው። ሙሉ በሙሉ እዛ ቦታ ላይ ማርኬቱ ሲመጣ ያቺን ቦታ ነክቷት ይመለሳል። ወይም ደግሞ እነዚህን ጋፖች ደግሞ ማርኬቱ ላይ ጋፕ ዳውን ሆኖ እዚች ጋር እንግዲህ ምን አለን ብያችኋለሁ፣ ሙሉ በሙሉ ሬዚስታንስ አለ። ሶ ኔክስት ለሚመጣው ማርኬት እዚህ አካባቢ መታ አድርጎ ወደ ሴል ይመልሰዋል ማለት ነው። ሶ ጋፑ ምን እንዴት ሆኖ እንደሚሞላ በደንብ ያሳያችኋል። ሶ ጋፑ በደንብ ይሞላል ማለት ነው። ያ ምንድነው ሁሉም ጋፖች ይሞላሉ ለሚለው ኖ፣ ምክንያቱም 90% ይሞላል ብያችኋለሁ ቅድም። ሶ 90% ማርኬቱ ላይ ሲሞላ ግን ምን ይፈጃል? አመታቶችን፣ ጊዜያቶችን ወይም ደግሞ የተወሰኑ ነገራቶችን ሊፈጅ ይችላል ማለት ነው። እነዚህም እንግዲህ አሁን በደንብ የምናያቸው የጋፕ አይነቶች ናቸው። ሶ የጋፕ አይነቶች ላይ ስናይ እንግዲህ ብሬክአዌይ ጋፕ እንላለን። ሶ ብሬክአዌይ ጋፕ ማለት የጋፕ አፕ ነው። ያ ማለት ማርኬቱ ከዚህ በፊት ያልነበረበትን ወይም ደግሞ የነበረበትን ኤሪያ ሰብሮ የሚወጣ ያልኳቸው የመጀመሪያው ማለት ነው። ሶ ጋፕ አፕ ካደረገ በኋላ ብሬክአዌይ ጋፕ እንለዋለን። ሶ ማርኬቱ እዚች አካባቢ ላይ ያልነበረችውን ኤሪያ ሰብሯት ወደ ላይ ይወጣና ከዚህ በፊት ሬዚስታንስ ዞን የነበረውን ግን ልክ እንደ ሳፖርት ዞን ተንተርሶት ወደ ላይ ይቀጥላል ማለት ነው። ያቺን ጋፕ ቦታ ሳይነካት ወይም ደግሞ ፊል ሳያረጋት ሳይሞላት ማለት ነው። እነዚህን ብሬክአዌይ ጋፕ በማለት እንጠራቸዋለን። ሶ ራንአዌይ ጋፕ የምንላቸው ደግሞ ለምሳሌ ማርኬቱ አሁን እየተፈጸመ ያለው ጎልድ ላይ ወደ ላይ እየወጣ ነው። ግን ወደ ላይ እየወጣ በመጣ ቁጥር ግን በዚህ ቦታ ላይ ግን ሙሉ በሙሉ ፊል እያደረገ ነው የሚሄደው። ስትራክቸሩን ግን ሞልቶታል። አያችሁት? ስትራክቸሩን እየሞላ ነው የሚሄደው። ግን ማርኬቱ አፕ ትሬንድ ላይ ሆኖ የሚፈጥረው ነው የሚሆነው ማለት ነው። ኤግዞሽን ጋፕ የሚባለው ደግሞ ጋዝ ፎርምድ ዱሪንግ ኢንድ ኦፍ ኤግዚስቲንግ ትሬንድ። ያ ማለት ሊኩዊዲቲ ለመሰብሰብ በሚወጣበት ጊዜ አንድ ሁለት ወይም ደግሞ አንድ ካንድልስቲክ በጣም ስትሮንግ የሆነ ኢምፐልስ ይኖረዋል። ይዘልና ከዛ በኋላ በምን ይዘጋዋል? በሹቲንግ ስታር ሊሆን ይችላል፣ በፒን ባር ሊሆን ይችላል። ሶ በዛ ሰዓት ላይ ሊኩዊዲቲን በደንብ ጸዳ ያደርግና ከዛ በኋላ ተመልሶ ማርኬቱ ኮንፊርሜሽን ይሰጥና ያቺን ጋፕ ሞልቷት ተመልሶ ይወርዳል ማለት ነው። እነዚህ እንግዲህ በብሬክአውት እና በሪቨርሳል ጊዜ የሚፈጠሩ ፓርሻል ጋፖች አሉ። ሶ እነሱን ጋፖች ደግሞ ለማየት ያክል ላስታውሳችሁ ብዬ ነው። እነዚህ በፓርሻል ጋፕ አፕ እና በፓርሻል ጋፕ ዳውን እያልን የምንጠራቸው ማለት ነው። ስለዚህ የመጀመሪያው ምንድነው? ፉል ጋፕ አፕ የምንለው ነው። ሶ ፉል ጋፕ አፕ የምንለው ማለት ሙሉ በሙሉ ማርኬቱ ከዚህ አካባቢ ላይ ምንም አይነት ነገር አልነበረም ከዚህ በፊት። ሶ ማርኬቱ ዘሎ ከፈተ። የቱ ጋር? እዚህ አካባቢ ነው ኦፐን ፕራይሱ የነበረው። ይሄን ነገር ፉል ጋፕ አፕ ነው የምንለው። ሙሉ በሙሉ ማርኬቱ ወደ ታች መውረዱላ አልተጠበቀበትም። ስለዚህ ሳፖርት ዞን አድርጎ ያለፈው ይሄን ኤሪያ ነው። ፉል ጋፕ አፕ ወይ ከሞላ በኋላ ማርኬቱ ራንአዌይ ያደረገ ማለት ነው። አያችሁት? ያ ማለት ሙሉ በሙሉ አውትሳይድ ኦፍ ዘ ማርኬት ነው። አያችሁት? እዚህ አካባቢ ላይ ማርኬት ነበር ከዚህ በፊት አልነበረም። ሶ አውትሳይድ ኦፍ ዘ ማርኬት ነው። ይሄኛው መጣ። ከዛ በኋላ የሚቀጥለው ደግሞ ኢንሳይድ ነው። ሶ ኢንሳይድ ላይ ደግሞ የምናየው ምንድነው? ፓርሻል ጋፕ አፕ ላይ ሁለት አይነት ጋፖች አሉ ብለናል። ሶ የመጀመሪያው ውጭ ላይ ነጥቆ የሚወጣው ነው። ሁለተኛው ደግሞ ፓርሻል ጋፕ አፕ ላይ ምንድነው የሚሰጠው? እዚህ አካባቢ ላይ ማርኬቱ እዚህ አካባቢ ነበረ፣ ወደ ታች ወረደ። ሶ መሃል ላይ ነው የተፈጠረው እንጂ ይሄን ኤሪያ ዘሎት አይደለም የተፈጠረው ማለት ነው። ሶ ያ ማለት ደግሞ ፓርሻል ጋፕ አፕ እንለዋለን ማለት ነው። ያቺ ቦታ ማለት ለምሳሌ ፕሪቪየስ ዴይሊ ሎው እና ሃይ አስቀምጠን ያቺ መሃል ላይ የዘለለች ማርኬት ነው የምትሆነው። ሶ ያቺን ቦታ ፓርሻል ጋፕ አፕ ብለን እናስቀምጣታለን ማለት ነው። ሶ እነዚህን ነገሮች ማወቁ ምንድነው የሚጠቅመን ብላችሁ ካሰባችሁ ሙሉ በሙሉ ማርኬቱ እንዴት ነው የሚሰራው ለሚለው ለማሳያው ነው የሚሆነው ማለት ነው። ሶ የጋፖች አይነቶች ፉል ጋፕ እና ፓርሻል ጋፕ ይባላሉ። ፉል ጋፕ ስንል ማርኬቱ ነጥቆ ወይም ደግሞ ዘሎ ሲወጣ ካልነበረበት ኤሪያ ላይ ማለት ነው። ፓርሻል ጋፕ ደግሞ ስንል ዴይሊ ሃይ እና ሎው ውስጥ ያለ ወይም ደግሞ ከዛ ኤሪያ ላይ ያለ ማለት ነው። እነዚህ ከዛ በኋላ ፉል ጋፕ ላይ ፉል ጋፕ አፕ አለ፣ ፉል ጋፕ ዳውን አለ። ሶ ማርኬቱ ላይ የሚፈጠሩበት ኤሪያዎች ይኖራሉ። እነዚህን ፉል ጋፕ አፕ እና ፉል ጋፕ ዳውን በደንብ
ራሳችሁ ላይ ፎከስ አድርጋችሁ መጠየቅ አለባችሁ ሶ ፉል ጋፕ አፕ ከተፈጠረ ምን ማድረግ አለብኝ ፉል ጋፕ ዳውን ደግሞ ከተፈጠረ ምን ማድረግ አለብኝ ሶ ጋፑ ለራሱ ከተፈጠረ ምንድነው ኤክስፔክቴሽን ማድረግ ያለብኝ ካላችሁት እነሱን ግዴታ ዲቴል ማወቅ አለባችሁ ሶ እነዚህ መጽሐፎች አሉላችሁ ግን I will show you እንትን ላይ እንግባ ትሬዲንግ ቪው ላይ እንግባና ሪል ዳታ ላይ እናውራ ምክንያቱም ያው በሌላ ነገር ብዙ መዘባረቁ ፖይንት የለው እሺ እንግባ አሁን እዚህ አካባቢ ላይ ማርኬቱ ራን እያደረገ ነው ብለናል ሶ ማርኬቱ ራን እያደረገ ባለበት ሁኔታ ላይ ምንድነው የተፈጠረው እዚህ ጋር ማርኬቱ ከዚህ በፊት ነበረ ሶ ጋፕ ዳውን ነው አይደል ሙሉ በሙሉ እንግዲህ ጋፕ ዳውን ነው ያ ማለት ምንድነው እዚህ አካባቢ ላይ ማርኬቱ ይመጣል ከዛ በኋላ እዚች አካባቢ እንደ ሬዚስታንስ ይቀመጣል ማለት ነው ሶ ማርኬቱ የከፈተበት የቱ ጋር ነው እዚህ ጋር ነው የከፈተው ሶ ዘሎ ነው የከፈተው ማለት ነው ሶ ያቺን ቦታ ፊል አርጓታል አላረገም አርጓል ግን ምን አረገ ፊል አርጎ ግን ቆርጦት ነው የወጣው ወደ ላይ ማለት ነው ሶ ስትራክቸሩን አልጠበቀም ማለት ነው እሺ ሁለተኛ ደግሞ አሁንም እዚች አካባቢ ላይ ደግሞ እንጠብቃለን አሁንም እዚች ጋር ጋፕ አለች ትንሽዬ ጋፕም ቱንና ወደ ሎወር ታይም ፍሬም ሲገቡ ሰፊ ነው ሶ እቺኛዋ ጋፕ ደግሞ ምንድነች ትንሽዬ ጋፕ ነች አሁንም ፓርሻል ጋፕ አፕ ነች እቺ ደግሞ ፓርሻል ጋፕ አፕ ነች ማርኬቱ እዚህ ጋር ነው ያለው ሶ እዚች አካባቢ ነው የተፈጠረችው ስለዚህ ፓርሻል ጋፕ አፕ አረገች ሶ ከዚህ በኋላ እቺኛዋ እንደ ሳፖርት ታገለግላለች እዚህ አካባቢ ኮንፊርሜሽን ካገኘ ግባ ነው ሶ ይሄን ይመስላል ናስዳክ ላይ ሶ ጎልድ ላይ ደግሞ ሪል ስለሆነ እኛም አንደርስታንድ ስለምናደርገው ጎልድ ላይ እንግባና በደንብ እንየው ጎልድ ላይ በደንብ እንየው እሺ አሁን ያወራነው በሙሉ እንግዲህ በደንብ እዚህ ጋር ክሊርሊ የሚገባችሁ ይመስለኛል ማርኬቱ ሙሉ በሙሉ ጋፕ ፈጠረ የቱ ጋር እዚህ ጋር አያችሁት ሶ ጋፕ ፈጠረ ይሄ ቦታ ምን ይባላል ብዬ ነው የነገርኳችሁ ሙሉ በሙሉ ይሄ ቦታ ምን ይባላል ሬዚስታንስ ይባላል ከዚህ በፊት ሬዚስታንስ የቱ ጋር ነበረ እዩት ሬዚስታንስ እዚህ ጋር ነበረ ምክንያቱም ዳታው እዛ ጋር ስለነበረ ማለት ነው አሁን ግን ምን ይላል if the gap is happened ጋፕ ከተፈጠረ በኋላ ምን ይሆናል ሰፖርት become a resistance ነው የሚሆነው አሁን ይሄ ሰፖርት የነበረበት ኤሪያ የነበረው ሰፖርት become a resistance ምክንያቱም ለምን ጋፕ ስለተፈጠረ ሙሉ በሙሉ ጋፕ ስለተፈጠረ ከዛስ ያቺ ቦታ ጋፑ ፊል እስኪደረግ ድረስ ዌይት ይላል አይደል እንዴ ጋፑ እስኪሞላ ድረስ ጠብቅ ይላል ሶ ጋፑ ከተሞላ በኋላ ኢንትሪ ወስደ ሴል መግባት ትችላለህ ማለት ነው as a confirmation you use confirmation areas so ያ ማለት እኔ ለምሳሌ ፕራይስ አክሽን ትሬደር ነኝ ይሄን ትሬድ አመልጧል ከሆነ አንተ አሁንም በህጉ እየተመራ ስላልሆነ ነው በቃ አለቀ ሌላ ነገር አይደለም ሶ ማርኬቱ መጣ ይሄን ጋፕ ምን አረገ ፊል አደረገ አያችሁት ጋፑ ፊል አረገ የመጀመሪያውን ኮንፊርሜሽን አልሰጠም ስለዚህ ሙሉ በሙሉ እዚች አካባቢ ላይ ምን ሰጥቷል አውትሳይድ ባር ሰጥቷል ሶ አውትሳይድ ባራችን ቦዲ ሰብሯል አልሰበረም ስለዚህ እዚህ አካባቢ ላይ አውትሳይድ ቦዲ አልሰበረም እዛው ግን አውትሳይድ ባር ላይ ምን ሰጠ ኢንሳይድ ባር ኮንፊርሜሽን ሰጠን ሶ የኢንሳይድ ባር ኮንፊርሜሽን ደግሞ ምንድነው አሁንም እዚች አካባቢ ላይ መጣ ሶ ቦዲ ሰበረ አዎ ቦዲ ሰብሯል ሶ እዚህ ጋር ምን አለ 1 2 3 ሾርት መውሰድ ይችላል የቱ ጋር ይሄኛው ከዘጋ በኋላ ሶ ያ ማለት 1 2 3 እስከዚህ ድረስ ከዛ በኋላ ኤስኤልን እዚህ ጋር አስቀምጠዋለሁ የምናወራው በሪል ዳታ ነው በወሬ አይደለም መተግበር መቻል አለባችሁ የምናወራውን ነገር ካልተገበራችሁት ባዶ ነው የሚሆነው ስለዚህ ይሄን ይመስላል ማለት ነው አንድ ዳታ ሲመጣ ሙሉ በሙሉ ይሄን ይመስላል ስለዚህ ጋፕ ሰርቷል አልሰራም ሰርቷል ሶ ጋፕ ከሰራ በኋላ ምን አይነት ስትራቴጂ ተጠቀምኩኝ ጋፕ ከተፈጠረ በኋላ ሬዚስታንስ ዞን ሪስፔክት ያደርጋል ሶ እሱን ሪስፔክት አድርጎ ገባን ማለት ነው ይሄን ይመስላል በጋፕ መሃል የሚፈጠሩ እያንዳንዱ ነገሮች ኮንፊርሜሽን ከሌላቸው ፌል ናቸው ኮንፊርሜሽን ካላቸው ይቀጥላሉ ሶ ሁለተኛውም ልክ እንደዛው ነበር ሶ እዚህ አካባቢ ላይ ነበር ምን አለ ኮንፊርሜሽን አለ እዚህ አካባቢ ላይ የሚታይ ምንም ነገር የለም ሶ ያቺ ኮንፊርሜሽን ሪል ካልሆነና ሪል ዳታ ካልሰጠም ፌል ነው ማለት ነው ስለዚህ ማርኬቱ ብሬክ አውት አድርጎ ወጣ ሶ ከወጣ በኋላ ምን ያደርጋል ይሄ ደግሞ ተመልሶ እንደ ሳፖርት የሚያገለግልበት ጊዜ አለ አያችሁት ይሄ ተመልሶ እንደ ሳፖርት የሚያገለግልበት ጊዜ አለ ምክንያቱም አንዴ ብሬክ ተደርጎ ከወጣ በኋላ ለኔክስት ሙቭመንት ግን የሆነ ያክል ይክሳቸዋል ወይም ደግሞ የሆነ ያክል ታተርፍበታል ማለት ነው
ሶ ያ ማለት እዚህ አካባቢ ላይ መጣ። ከዛ በኋላ ማርኬቱ ብሬክ አደረገ። ሶ ይሄኛው ማርኬት ዘሎ ጀመረ። ከጀመረ በኋላ ምን አደረገ? ወረደ። ምን የሚመልሰው ነገር አለ? እዚህ ጋር የነበረው ሳፖርት ቢካም ሬዚስታንስ የሚሆንበት ኤሪያ ይሰራል። ምን አደረገ? እዚህ አካባቢ ሬዚስታንስ የነበረው ተመልሶ ሳፖርት ሆነ። ሳፖርት የነበረው ብሬክ ሲደረግ ምን ሬዚስታንስ የነበረው ብሬክ ሲደረግ ምን ሆነ? ሳፖርት ሆነ። ስለዚህ እዚህ አካባቢ ላይ ማርኬቱ ለምን ተመለሰ አትለኝም። ምክንያቱም ኦልሬዲ ተመለሰ። እስከዚህ ድረስ ደግሞ ጋፕ ነበረ። ስለዚህ ይሄኛውን ተንተርሰ እስከዚህ ጋፕ ድረስ ባይ ይወጣል ብለህ ካልወሰድክ አሁንም ትሬደር አይደለም። በቃ አሁን ይሄን ቦታ ወርደን ብናየው በሎወር ታይም ፍሬም የሆነ ኮንፊርሜሽን ነገር ሰጥቶ ጣል አድርጎብን ሂዷል ማለት ነው። ይሄን ነው የሚመስለው። በቀላሉ ይሄን ነገር ትሬድ ማድረግ ይቻላል። ቢያልፍ እንኳን ቢሄድ እንኳን ትሬድ ማድረግ እንችላለን። ሶ እኔ ስትራቴጂ አላወጣልኝም፣ ስትራቴጂ ማውጣት አቃተኝ ምናምን አይደለም። ሪኮግናይዝ ማድረግ የሆነ ነገር ለማሰብ መቻልና ያቺን ቦታ ኦኬ ትመጣለች ብሎ መሞከር ነው። ሲዩ ኔክስት ታይም ጋይስ። ይሄን ይመስላል። የአርሴናል ጨዋታ አለባችሁ እዩት። ግልጽ ነው ጋይስ? ጥያቄ አለ? እናመሰግናለን። መልካም ጊዜ